ወይኔ ጉዴ! ወይኔ ጉዴ! ተሰበረ ማለት ነው። ኧረ ያዝ! ያ ገለታ ገደለኝ ማለት ነው። አሁን ተሰበረ ብለውም አይሰማኝም። ሰውን የመረዳት አቅሙ 0% የሆነ ሰው ምን አይነት ጦሰኛ ነው ባካችሁ! ምኑን ከምን ነው ማረገው? ታባቱን እኔ እንደሰበርኩት በምን ያውቃል? የራሱ ጉዳይ። ግን እሱ ተጠራጣሪ ሰው ነው። አሻራዬን ያስነሳብኛል። ምን አባቴ ይሻል ሄደም እንደኛ አሰብርቻል ነው ስንት ነው? በግዙፍ እንዲሁም በዘመናዊ ፋብሪካችን ጥራቱን በጠበቀ መልኩ የምናመርተውን አይሚ የነጭና የቀይ ጤፍ ዱቄት በአሜሪካ እንዲሁም በካናዳ ለውድ ደንበኞቻችን እያቀረበ ይገኛል። በኢሮፕ እንዲሁም በአውስትራሊያ ወኪል አከፋፋይ በመሆን አብራችሁን መስራት የምትፈልጉ በስልካችን ወይም በድረ ገጽ እንዴ ቤተሰብ በሰላም ነው? በስራ ሰዓት እዚህ የተጎደታችሁ? አለቃ ከውጭ ያስመጣው ዕቃ ጠፍቶበት የሚይዘው የሚጨብጠው አጥቷል። ጠፍቶበት? እና ምን ይሁን ነው የሚለው? በቃ ሌባው ከመካከላቸው አይጠፋም ብለው ሁሉንም ሰው እያፋጠጠ ነው። እና ሌባው አላመነም እስካሁን? አዎ ሁሉም አላየውም ብለው ግግም ብሏል። አንተ ብቻ ነው የቀረው። አንተ ብቻ ነው የቀረው? ተው እመኑ እመኑ ብያለሁ። እመኑ። እኔ ነገርኳችሁ እመኑ። ኧረ ተው ግድ የላችሁ። እውነቱን ነው። እመኑና ወደ ስራችን እንመለስ። ኧረ እንደው ምን አይነት ጉድ ነው ገለታ! ምን አይነት ጉድ ነው! እንደዚህ ይደረጋል እንዴ? ካሳደጋችሁ ከእናት መስሪያ ቤታችሁ መመንተፍ እንዲሁ ምን ስትሉ አሰባችሁ? ነውር እኮ ነው ይሄ። እንዴት ይደረጋል? አይደረግም እኮ። እጅና መዳፋሽ አደረጉ። ውለታዬን ንብረቴን በመዝረፍ መለሱልኝ። አይዞ ገለታ፣ ምን ትለዋለህ? ኧረ አይዞ። ያምናሉ፣ ልጆች እኮ ናቸው ያምናሉ። በሉ የወሰዳችሁ መኑ እንዴ ነውርም ወቁ እንጂ የምን መቁለጭለጭ ነው? ነባ የምታምነው ነገር የለም? ምንድነው ማምነው? ምንም ማምነው ነገር የለም። አትጩ አትጩ። እኔ አይን አይቼ ነው ሌባ የማውቀው። ነባ አትቸገር። አንቺስ? እኔ ምን አይ ድንገት እንደው ሳታውቂ እንደው አስተካክላለሁ ምናምን ስትይ ወድቆ ተሰብሮብሽ ፈርተሽ ቦርሳሽ ውስጥ ደብቀሽ ይዘሽ ወጥተሽ ከሆነ ብዬ እኮ ነው። እኔ ሲጀመር ምን አይነት ዕቃ እንደጠፋ ራሱ አላውቅም። እኔ ተናግሬያለሁ። ይሄ ዕቃ ሳይገኝ ከዚች ቦታ ንቅንቅ የለም። እንደተፋጠጥን እንውላታለን። ነግሬያለሁ። ኧረ ተው፣ ይሄ ግትርነት ለማንም አይጠቅምም። ምን አለ እናንተ ዝም ብላችሁ ብታምኑ። ነባ የሀሳብ ለውጥ የለም። አይኔ እኮ እየዋለለ ነው። እኔን ምን አድርግ ነው የምትለኝ? እመን እንዴ ገለታ እኮ የዋህ ነው። ይቅርታ ብትጠይቀው ይሻላል። ተው በኋላ ይከፋብሃል። ተው። ግን ለምን አትሆኝም አንተ? ጥሩ ዝምታ ከሆነ እንግዲህ ምርጫችሁ፣ እኔም የመጨረሻ አማራጭ እንወስዳለሁ። ምን ለፖሊስ ልታስይዛቸው? አለቀላችሁ። በሰበስ ኧረ ተው ግድ የለህም። እንደው በፈጠረህ ምን ግድ የለህም። እኔ ለምን አትሆኝም? በስ ሲጀመር እኔ እኮ ትናንት ስራ አልገባሁም። ባትገባስ? እኔ ውስጤ ነግሮኛል። ከአንተ አልፍም። ዝም ብለህ እመን ግድ የለህም። ነባ ተው። በኋላ ተባረህ ጠኔ ይዞ ጎዳና ወድቀህ እንዳላገኝ። ይሄ የመጨረሻ እድል ነው፣ ተጠቀምበት። ተውት፣ ግድ የለም። እኔ ከእናንተ ጋር ምን አዳረቀኝ? አባቴ ከኮሪያ ሲመጣ ይዞት የመጣው እውነትና ሐሰትን የሚለይ ማሽን አለ። እሱን አመጣና እያንዳንድሽ ጉድሽ ይፈላል። ታዲያ ለምንድን ነው ወደ እኔ የምትጠቁመው? ይምጣ፣ ከዛ ጉዱ ይምጣ። አዎ ይምጣና እውነቱ ይውጣ። ገለታ ተረጋጋ፣ ግድ የለህም። ጉዳዩ እዛም የሚያደርስ እኮ አይደለም። ነባ እኮ ሊያምን ጫፍ ላይ ደርሷል። ተው፣ አይነ መሳሪያ ከመቀበት ብዛት ከሚበላሽ በዚያው የሚንቀሳቀስ። ኧረ እዛ የሚያዳርስ ነገር የለም ገለታ።
እኔ ከነሱ ጋር ምን አደረገ? አንተ ለምንድን ነው የማታምነው? እናትህ ለምን እንዴ? ኧረ እንደው ስለ እናትህ ብለህ እመን። ሙሉ የለችም እንዴ? ሙሌ ወይ አንተ ራስህ እዚህ ምን ትሰራለህ? ሙሉን ፈልጊያት። ስራ አልገባችም እንዴ? አልታያለችም። ሙሉ አዎ ትንሽ እንደመናፈቅ ብሎኝ ላያት በመጣ የለች። ቆይ እዚህ መስሪያ ቤት የሥራ መግቢያ መፈረሚያ ሊስት የለም ነው? ነገሩ አለቃዬ የባሌ እህት ናት ብላ ነው የምትዘባነው። አይ ሙሌ ሙሉ እኮ ስራ ከለቀቀች ቆይታለች። ለቀቀች? አትደዋወሉም እንዴ? ቆይ ልጆቿን በምን ልታሳድግ ነው የምትለቀው? እሱን ራሷን ደውለህ ብትጠይቃት አይሻልም? ቆይ አንተ ለምን ፈልጋት ነው? አካሆነ ለማየት ብቻ አይመስልም። ሆዱ ብሶኝ ነው። ለምንድን ነው ሆዴ ባሰ? ቅድም የሃይስኩል ጓደኛዬን ሰለሞንን አገኘሁት። እሺ አግብቶ 3 ልጅ መውለዱን ነገረ። ታዲያ እሱ 3 ልጅ የወለደ እንደሆነ አንተ ለምንድን ነው ሆድ የሚብስ? ሂሩቴ አንተስ አግብተህ 3 ልጅ እንደኔ ወልደሃል ወይ ብሎ አልተሳለቀብኝም? ሂሩቴ እንደምን ብለሽ ሙሉን አግባቢ። ሙሉ ቀን የሌለችውን ደግሞ ከየት አግኝቼ ነው ማሳምንልህ? አይደለም ያው ለምን ራስህ አትደውልላትም? ደጅ ለመጥናቱ እኮ አንቺ ትሻለሽ ብዬ። አይ እንግዲህ ተወኝ በቃ ስራ ላይ ነኝ። ሂሩቴ ሲጭኝ ጸሐፊዋን እሷ ደግሞ ሙሉን የታውቃ ነው የምታሳምንልህ? ሙሉ በወጣሽ በአንድ ወሯ ነው እሷ የተቀጠረችው። እቲ አትግባባን። ለዋናው ጉዳይ ነው ያልኩት። ለየቱ ጉዳይ? ሰለሞን ላናደደኝ ጉዳይ ትሆነኛለች ወይ ነው? ሙሉ ቀን ወይ ሂድ ውጣ፣ ሂድ ውጣ። አንተ ውጣ ደዛ። ጥሩ ፈገግታ በራስ መተማመንን ይጨምራል። በናታኖል የጥርስ ማዕከል ውስጥ የእያንዳንዱን ፈገግታ እንጠበብበታለን። ናታኖል ስፔሻሊቲ የጥርስ ማዕከል ጥራትን የሚሹ ይመርጡናል። እነዚህ አይነት ጠባቦች ይሄንን ጉደኛ ማሽን ምን ሲሉ ፈጠሩት? እስቲ ምን ሲሉ? ሂሩቴ ሂሩቴ ሂሩት፣ አንቺ ሂሩት አሰሚም እንዴ? ምንድነው? በስንት እየጠራሁሽ እኮ ነው። ወይ ምንድነው? ሂሩቴ እባክሽ ጨነቀኝ፣ እንቅልፍ አልወስዳለኝ፣ እንቅልፍ የጠፋ። ታዲያ ጠዋት አይደርስ እንዴት ነክቶልኝ ጨነቀኝ፣ እንቅልፍ እምቢ አለኝ እኮ ነው የምልሽ። እኮ ጠዋት ይደርሳል። ምኑ ነው የሚደርሰው? እስቲ ተወኝ በቃ፣ በስንቱ ልተኛበት። ይኸውልሽ ሂሩቴ ይሄ ኮሪያዎች ሰሩት የተባለው እውነትና ውሸት የሚለየው ማሽን ሂሩቴ እየነገርኩሽ አይደለም እንዴ? ምንድነው? ማሽኑን ነው የምልሽ። የኮሪያ ማሽን ይሄ እውነትና ውሸት የሚናገረው እሱ ምን ያህል ነው እርግጠኛነቱ? 98%። 98 ወይ አለቀልኝ። ውይ ዝም ብዬ እጄን መስጠት እንካችሁ። አንተ ምን አድርገህ ነው? ኧረ ምን አደርጋለሁ? ምን ሰብረህ ነው? ምን እሰብራለሁ? አንቺ ደግሞ በስዬ ጦስ ለኔ ነው የሚተርፈው። ተናገር። ምኑ ነው የሚተርፈው? ምን አድርገህ ነው? እኔ ምንም አላደረኩም። ምን አጥፍተህ ነው? በስዬ እኔ አላጠፋሁም እንዴ? ምን ሆነሻል? ጨነቀኝ እኮ። ምንድን ነው የሚጨንቅሽ? ነገርኩሽ አይደል እንዴ? ለዚህ ትነቂያለሽ? አርፈሽ ተኝ በቃ። ስለ ማሽን እላታለሁ ሰበረ ትላለች። እንደው አሁን ማይሙት ለኛ መሐላ አንሶ ነው። አባቴ ይሙት ከእናቴ ስጋ ይነጥለኝ፣ የአባቴ አጥንት ሾህ ሆኖ ይውጋኝ፣ ይሄ ጨለማ አይንጋልኝ፣ የዛሬ ዓመት አያድርሰኝ እየተባባልን ተማምነን አይደል እንደዚህ የደረስነው። ጉድህ ይውጣ ተዋረድ ብለው ነው እንጂ ይሄን ጉደኛ የሰሩብኝ። አለቀ። በተከበርኩበት መስሪያ ቤት መዋረዴ ነው። በቃ እየገፉ እያዳፉ
ተጠይፈውኛ አንጠልጥለው ማባረራቸው። እኔ ቅሌት፣ አይ ቅሌት። ጤና ይስጥልኝ። ሁሉ ጊዜ እንደዚህ ያቀርቅረሽ ነው የምትሰሪው? ሁሉ ጊዜ እንደዚህ ያቀርቅረሽ ነው የምትሰሪው? ምን አልከኝ? ሲመስለኝ ስራ ይበዛብሻል። ይሄ ደግሞ የጉልበት ብዝበዛ ነው። ጫና ያሳድሩብሻል እንዴ? አለቃዬ ብታይ በጣም ጎበዝ ሴት ናት። ያዘዘችውን ነገር በሰዓቱ ካላደረስን ጉዳችን ፈላ። ይሄን አመሏን የሚያረግብልኝ ሰው ባገኘው። እንዳታስቢ፣ እኔ ያረግብልሻል። እውነትህን ነው? ወንድሟ ነኝ። ያው ከተግባባን የዘምንና ስራ ትቀንስልሻለች። በዛ ላይ ደግሞ ትዳርና ስራ እያረፉ ነው ይባላል። አንተ ብቻ ይሄንን አድርግልኝ እንጂ ደስ ያለህን ነገር ነው ማረግልህ። ደስ ያለህን? አዎ። ኧረ በኔ ጣዩ። ለማንኛውም ሙሉቀን እባላለሁ። ወይኔ ስም ደስ ሲል። ስምን መላክ ያወጣዋል አይደል? እኔ ደግሞ ሙላለም። መጀመሪያ ሁሉ አሁን ሙላለም ተሟላ ማለት አይደለም። ከስራ በኋላ ወዴት ነው? ምንድን ነው የምታደርጊው? ምንም፣ ወደ ቤት እሄዳለሁ። ማለት ቤት ሄደሽ ማረፍ ሲገባሽ ወጥ መስራት፣ ኩሽና ገብቶ መንጎዳጎድ ምናምን። ታዲያ ምን አማራጭ አለ? አለ። ለምን እኔ ከስራ ስትወጪ ተገናኝተን አልጋብዝሽ? አሁንማ እህትህን ልታሳምንልኝ አይደል? እንዴት ብዬ እምቢ እልሃለሁ? እና እንችላለና ምን ነው ነርቨስ ሆናል? ምንም አልሆነ። ነባ ግባ ተብለሃል። እሺ ምን አይነት ተአምረኛ ማሽን ነው? ምን እንደተባለው ውስጠ ሚስጥርን ያውቃል። ምን ማወቅ ብቻ። እኔማ በቃ በውሸት እሷ ናት ብሎ እንዳያስይዘኝ በጣም ፈርቼ ነበር። ግን ማሽኑ ዝንፍ አይልም። እውነትን እውነት፣ ሐሰትን ሐሰት ነው የሚለው። ምን ቢነግርሽ ነው እንደዚህ የምታዳንቂው? አንተ አንዴ ሳያመኝ አሞኛል ብዬ ያስፈቀድኩትን ዛሬ ገለታ ፊት አላዋረደኝም እና በውርደትሽ ነው እንዲህ የምትፍለቀለቂው? አይ እኔማ ገርሞኝ ነው። ይኸውልህ እመነኝ፣ ሌባውን ይይዘዋል፣ የትም አያመልጠውም። እርግጠኛ ነኝ። ነባ እንግዲህ ፈረደባት። ነባማ በቃ ፈጣሪ ይከተለው። አንተም አይዞህ እሺ በስዬ። ጉድ 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 ጉድ! ትስቃለህ እንዴ? ማሽኑ እውነት ነው የሚናገረው አልተባለ እንዴ? ጭራሽ እንደዚህ አብጠርጥሮ አንጠርጥሮ ነው እውነትና ሐሰቷን እንደዚህ የሚለያት። እንደዚህ እውነት እዚህ ጋር ሐሰት እዚህ ጋር፣ አንዲት የምትቀር ነገር የለችም። ብትን ነው የሚያደርገው አንድ። ታዲያ አንተ እንዴት ተረፍክ? የለብኝም። እኔማ የሌለብኝም ራሴን ተጠራጠርኩ። ራሴን እንዴ ነፃ ነኝ። ወይ እኔማ ለሌባው አዘንኩለት። ለምን? አያመልጥማ። በቃ እንደዚች አድርጎ ነው ቁልጭ አድርጎ እንደዚች ፍንትው አድርጎ የሚያሳየው። እና ታዲያ ለሌባ ይታዘናል እንዴ? አዎ በደንብ ይታዘናል። ለማንኛውም በስንቱ ተረኛ አንተ ነህ። ገለታ እየጠበቀ ነው፣ ግባ። ሁሉም ተፈትነው ሄደዋል እንዴ? አንዴ ብትዋረደውና ብትገላገል ይሻላል። እሱማ አንድ ሶስት ይቀራል። ታዲያ ምን ያጣድፈኛል? ወይ አንዱ ደንግጦ ያምናል፣ ወይ ማሽኑ ይሳሳት ይሆናል። ማን ያውቃል? የት ይሄድብኛል? ውርደቴን ቀስ ብዬ ብከናነበው ይሻለኛል። እመነኝ፣ አያመልጥም። ገለታ እሺ ቢለኝ ነባን እጁን ጠምዝዤም ቢሆን አሳምነው ነበር። ምን ዋጋ አለው? ነባ ተረፈ። ምን አለ ከመዋረድ፣ ወይ መብራት ቢጠፋ፣ ወይ ማሽኑ ቀጥ ቢል። ቆንጆ ግብዣ ነበር። በጣም አመሰግናለሁ። ወደድሽው? አዎ፣ ከሽንኩርት ከተፋን የገላገልከኝ ይልመድብህ። እሺ በቃ ወደ ቤት ልሂድ። አመሰግናለሁ። ዋናው የተገናኘንበትን የልቤን አፍረጥርጬ ካልነግርሽ። ምኑን ነው የምትነግረኝ? የተገናኘነው እኮ እህትህን ልታሳምንልኝ፣ ለምታሳምንልኝ ደግሞ ምስጋና ልትጋብዘኝ አይደል እንዴ? እሱማ ልክ ነሽ፣ ግን
ውስጡ ያልተነገሩ ብዙ ድብቅ አጀንዳዎችም አሉት። የምን አጀንዳ? እልሽ ሙሉ ዓለም ዛሬ አንድ ጓደኛዬን አግኝቼው ትዳር መስርቶ 3 ልጅ መውለዱን ነግሮ አበሳጨኝ። እናማ እኔና አንቺም ትዳር መስርተን 3 ልጆች ወልደን ያ ሰለሞንን ማበሳጨት ማናደድ እፈልጋለሁ። እንዴ መቼ በስነ ስርዓት ተዋወቅንና ነው የምንጋባውስ? ልጅስ የምንወልደው? ከዚህ በላይ ይኸው ዛሬ አብረን ቀኑ ሙሉ ውለናል። ከዚህ በፊት 1-3 ተገናኝተናል። ከዚህ በላይ እኮ መሰለቻቸት ነው። ታዲያ እንደ ወጋችን ደጅ ማስጠናትና ትንሽ ማሰብ የለብኝ? ምን ያደርጋል? ይኸው የምታየው ሁላ ሰው የተጋባው ዘው ብሎ ሳይጠናና እየገባ አይደለን? እኔና አንቺ ከማን እናንሳለን? እሱማ ከማንም አናንስም እኮ። እሺ ቢያንስ እንደዛ ከሆነ 1-2 ደቂቃ ስጠኝ፣ ከራሴ ጋር ላስብበት። አዎ ከራስሽ ጋር ጥሩ። አብሰልስይበት። በቃ እንደውም አገባሃለሁ። አቤት? አዎ ግን ደግሞ ግን ምን? ፕሮፖዝ እንድታረገኝ እፈልጋለሁ። ፕሮፖዝ? አንተ እሺ ትበል? ተንቀዠቀዠች፣ በጣም ፈጠነች እንዴ! ግን ደግሞ ይሁን፣ ትዳርና 3 ልጅ መውለድ አለብኝ አይደል? ልጅቷም ደግሞ ገራገር ቢጤ ነች። አሁን ትልቁ ችግር ፕሮፖዝ ማድረጉ ላይ ገንዘብ ከየት ይመጣል? 3 ልጅ የማሳድግበትን እንዲሁ አውላላ ሜዳ ላይ ልበትን? ትዳሬ ለመጓተቱ ትልቁ ችግር ይሄ ነው። ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል። በዚህ ናግባ ግባ እንጂ። ልግባ ብለህ ነው? አዎ ግባ። እዚሁ ሆኜ መሆን አይችልም? ቶሎ ምልስ ስለማለት ግድ የለም። እኔ እንደው ሰራተኛ ጥያቄ እንዳይነሳ ብዬ እንጂ አንተ ከጥርጣሬ ነፃ ነህ። ናግባ። አረ ማንም አይጠይቅም። ገለታ ደግሞ ለሰራተኛ ፊት መስጠት እንዲሁ ልሂድ። ግድ የለም። አንድም ቀዳት ድምፅ አለች፣ ወሳኝ ድምፅ። ችግር የለውም። ና ለማሞያ ቁጭ ብለህ ተነሳ። ጥያቄ አናበዛም። ናግባ ግባ እንጂ በስንቴ ውርደት። ግን ገለታ እንደው አያድርገውና ሰውየውን ብታገኘው ምን ታደርገዋለህ? መጀመሪያ ይገኝ፣ ከዚያ በኋላ የማደርገውን ያውቃለሁ። ማለት ልቀጠቅጠው? እኔ ከዱላ ጋር ምን አታገለኝ? ስንት ቅጣት ነው። በል ገጣጥ ምና ጀምር። አስተሳው በስንቴ ቶሎ ቶሎ መልስ። እሺ እሺ ቶሎ ቶሎ ትመልሳለህ። በስንቴ ስለጠፋው ዕቃ ምን ሀሳብና ግምት አለ? ያው መቼም የሰው ልጅ ሲፈጠር ያጠፋል። አሁን እናንተም ይሄ ተቋም ከተቋቋመ ጀምሮ እንዲሁ ስንተራረም ኖረናል። በስንቴ ሀተታውን ተወውና ወደ ጉዳዩ ግባ። በቃ ተሰበረ። እኔ ፈልጌ አይደለም፣ ከእጄ ሸርተት ብሎ አመለጠኝና ተሰበረ። ምን ላድርግ እኔ? እሺ ምን ላድርግ? መጀመሪያ እነሱ ጫፍ ላይ ያስቀመጡት፣ እኔ ሳላይ ነካ ሳረገው ወድቆ ተከሰከሰ። የተናገረው ሐሰት ነው። በስንቴ አየታስ አሁን አንተ እኔ መሸወድ ነው። በስንቴ አንተ ነው በቃ እኔ ላይ መቀለድ አይሰለችህም ማለት ነው? ሐሰት አይገርምም ገለታ? እኔ እኮ ማሽኑን ልፈትነው ብዬ እኮ ነው። የኔን ልብ ያውቃል አያውቅም፣ እውነቱን ያውቃል አያውቅም የሚለውን ለማወቅ ነበረ ፈተንኩት። እሱም እውነቱን ነው የተናገረው። እኔም አውቃለሁ እባክህ አንተ እንደማታደርገው። በላንሳልኝ ይሄን የማይረባ ነገር ወንድሜ። ቆይ የሆነ የተሳሳተ ነገር አለ። ምንድን ነው የተሳሳተው ነገር? እኔ እኮ አምኛለሁ አልኩህ እኮ። አንተ አይደለ እንደ ሐሰት ነው ያልከው?
አመንኩ አልኩ እኮ እኮ መጀመሪያ አምኛለሁ። ልክ ነህ። ያወራው ሐሰት ነው። ማሽን ውስጥ አካርጎ ነው። ይሄ በሰቃቀል ሊገለኝ ነው። አንሳልኝ ወደዛ። አይ ሂሩቴ በስዬ የኛ ገማች ምን ነው እች አንቺ ሁለተኛ ግምት የሚባል ነገር ላይ እንዳደርሽ። ምን ነው ስገምት ጥሩ አይደለም። አራምባና ቆምቦ እንዴ እውነትና ሐሰት የሚለየው ማሽን 98% ትክክል ነው ብለሽ ነግረሽኝ አሁን እንቅልፍ አጥቻለሁ እንዲያደርኩት። በስዬ ደግሞ እሱንም አንተ አይደለህ እንዴ አስጨንቅ ያስገመትከኝ? ቢሆንስ አላውቅም እኮ ይባላል። አላውቅም አትይም እንዴ? ቆይ ምንድነው አስጨንቆ እንቅልፍ ያሳጣህ ነገር? ምን እባክሽ እዛ መስሪያ ቤት አንድ ዕቃ ተሰብሮ ክፈላሉ አባረሩ። እንዴት ነው የሚያባርሩኝ? ምንድን ነው የምትይው አንቺ? እንዴት ያባርሩኛል? ጣቢያው እንዴት ነው? ጣቢያ ይሆናል እንዴ? እኔ ከተባረርኩ ማን ያዳምጣቸው? ዕቃ ተሰብሮብኝ ስትል እኮ በስዬ ወይ ይልቅ ዕቃ ስትል ይሄ ሰይፈ ኤሌክትሮኒክሱ እሱ መጥቶ ነበረ ለበስንቱ ስጭ ብሎኝ የሆነ ዕቃ ሰጥቶኛል እኮ። ተይ እንጂ ይሄ የማይረባ ዝም ብሎ ነካክቶ ምናምን አመጣው። አልችልም ማለት እኮ ያባት ነው። የምን መነካካት ነው? ምንም ብልሽት የለውም። ትንሽ በቀላሉ የሚስተካከል ነገር ነው አለ። አረ እንደውም ገንዘብ አያስፈልግም ዝም ብለሽ ስጭው አለኝ። የት አለ? ያው እሱ ስራ አስቀምጬልሃለሁ። የቱ ስራ? ልጆቹ እንዳይነኩት ብዬ እሱ ጋር ወደ እስር በስዬ ይሄ ቀላል ነገር ነው ገንዘብ አያስፈልገውም አለ። ተይ እንጂ ሞት ቀላል ነገር ነው። ወይ ጉድ! እንዴ ምንም ብልሽት የለውም ማለት? አዎ በስዬ ለዚህ ለቀላል ነገር ነው ያ ሁሉ ማጥ ውስጥ የገባሁት። ማጥ ውስጥ ገብተህ ነበር እንዴ በስዬ? ማጥ ይሉሻል ማጥ ነው እንዴ ሂሩቴ? አይ በቃ መጣሁ። እሺ ወዴት ነው መጣሁ? አልቆይም። የት ልትሄድ ነው? አይ ልመልሰው እንጂ እንዴ በስዬ መሽቷል እኮ አሁን ጠዋት አይደርስም እንዴ? ወኝ ነሽ እንዴ? በዚህ በጨለማ ሄጄ ቁጭ አድርጌ እወጣለሁ። ነገ ይሄን የመሰለ ዕቃ ማን ነው እዚህ የጣለው ብዬ መቀወጥ። ራሴን ካተረፍኩ እኔ ምን አገባኝ ላዳሜ። ምንድን ነው እሱ ኮምፒውተር ላይ ማፍጠጥ? እንደ ስራ የለም እንዴ? ገለታ ምንድን ነው? ደራ አለቃችሁን እንኳን አክብሩ። በስንቱ እቃው እኮ ተገኘ። ሌባውም እጅ ከፍንጅ ነው የተያዘው። እጅ ከፍንጅ? ወይ ነባ አለቃልህ። ድሮም እጅ አያርፍም ነበር። አዎ እጅ ከፍንጅ ተይዟል በስንቴ። አሁን ልቀጣው እየተዘጋጀው። ልታባረረው? ኧረ ተው ገለታ፣ ኧረ ተው። የልጅ አሳዳጊ እኮ ነው። ቆሞ ያኛል እንዴ? እግሩ ላይ ወደቅና ይቅርታ ጠይቅ። አንተ ሰውዬ ከኔ ጋር ምንድን ነው ችግር? የእጅ አመል አለብኝ ያልከው አንተ ራስህ አይደለ እንዴ? በልጅነቴ ነው በልጅነቴ ነው። አሁን ምንም ነገር የለብኝም፣ ለቆኛል፣ ነፃ ነኝ። ኧረ አይለቅም። አመል ይለቃል እንዴ ገለታ? አንተ አራዳ እኮ ነው። አንተ ልታታልለው ትፈልጋለህ እንዴ? እንዳትምረው ገለታ፣ እንዳትምረው። አይን አውጣ። ነባ አይደለም፣ ነባ ንጹህ ሰው ነው። የሌለበትን ነገር አታሟርትበት። እሺ ተመልከች። ምንድነው ገለታ? ለሙከራ ባስገጠምነው ካሜራ እይታ ውስጥ ገብተሃል። ከአንተ በፍጹም እንደዚህ አይነት ነገር አልጠብቅም ነበር። ምን መሰላችሁ? ይኸውላችሁ የተፈጠረውን ላስረዳችሁ። እቃው ድንገት ተሰበረብኝና ላስጠግነው ነው የወሰድኩት እንጂ እናንተ ስታስቡት እናት መስሪያ ቤቴን እንዴት እቦጠቡጣለሁ? ገለታ ታውቀኛለህ እኮ አይደለ እንዴ? ነባ እኔ እንደዚህ አይነት ሰው ነኝ እንዴ? ስሜን አትጥራ፣ ስሜን አትጥራ። የሌለብኝን እኮ ገፋፍተህ ራሴን አጠራጠርከኝ። ለማመን እኮ ጫፍ ደርሼ ነበር። ጫፍ ገለታ፣ ጫፍ ደርሼ ነበር እኮ። እንዴት እንደዚህ አይነት ነገር ታደርጋለህ? እንጃ አብረን አይደለም እንዴ ይህን ተቋም ያሳደግነው? እውነት ነው ገለታ፣ እውነት ነው። እመነኝ፣ እኔ እኮ እቃውን የኔ ለማድረግ ፈልጌ እኮ አይደለም። እመነኝ። በፍጹም ይህንን ካንተ አልጠብቅም ነበር። ለማንኛውም ለ2 ሳምንት ያህል ከስራ ታግደሃል። 2 ሳምንት? አዎ፣ ከአሁኑ ሰዓት ጀምሮ። አሁን ቢሮ ይለቀውታል። ምን መሰለ ገለታ፣ ውጣ። አንዳንዴ በቀላሉ ማለፍ የምንችላቸውን ነገሮች በራሳችን ጊዜ እናወሳስባቸዋለን። እኔም የገጠመኝ ይኸው ገለታን ስራ ስሰራ ድንገት ተሰበረብኝ ማለት ሲገባኝ በራሴ ላይ ሽብር ፈጥሬ ይኸው ከምወደው ስራ 2 ሳምንት ታገድኩ። 2 ሳምንት ይባስ ብለው ጥፋቴን ለመደበቅ ባልደረቦቼን አስቀየምኩ እንጂ። አትናገርም እንዴ? ማን ነው ሳህኔን የሰበረው? አረማኛ አይደለንም እንዴ? አላየነውም እኮ። እኔ ምን አይነት እንደሆነ እራሱ አላውቅም። ቆይ ምን ቤቱ ነው?
ባለፈው ለዓመት ባለ የበላንበት ሰው መቀበጣጠራችሁን ትታችሁ እውነቱን ተናገሩ። አትናገሩም ወይ? ምን አይነት ጣጣ ነው? ሰው በየት በኩል ነው የጠዋት እንቅልፉን የሚያጣጥመው? ምንድነው የሚያስጨዋችሁ? ሂሩቴ ምንድነው እሱ? እነዚህ ልጆች ቅጥፈት ጀምረውልሃል። ቅጥፈት? እዚህ ቤት ቅጥፈት? ኧረ እኛ ምንም ቅጥፈት አልቀጠፍንም እንዴ። እውነቱን እኮ ነው የነገርናት። ዝም በል። ምንድነው? ቆይ ሂሩቴ ምንድነው የተፈጠረው? እባክህ በስዬ እማዬ ከባንቺ ላይ የወረሰችው ሰላም ለእኔ ያወረሰችኝ ባለ አበባው እግራሙ ሰበሩት። አሁን እጠይቃችኋለሁ። ይቁለጨለጩልሃል። አትናገሩም ወይ? ሂሩቴ እንዴ እንደው ለሙከራ ብለሽ እንደው ለጥንቃቄ ለክፉም ለደጉም ብለሽ ተክለሻል እንዴ? ምን ካሜራ? በስንቱ ምንድነው? ምን ሂሩቴ